የኛ ቁርአን ስላንተ ሃይማኖት በፊት ነበር አወራ። እሺ ያንተ ክርስትና አሁን ያንተ ክርስትና መጽሐፍ ላይ እስልምና በኋላ ነው የመጣው የሚል መረጃ አለ? ከክርስትና በፊት ምሳሌ እስልምና አልነበረም። የኛው መጽሐፍ ምሳሌ እሺ አንተ ላይ መረጃ ነው ወይ? አንተ ምሳሌኛው ላይ እንት ጥገኛ አትሁና። አሁን እዚህ ቁርአኑ ላይ ጥገኛ አትሁን። ምሳሌ በነገራችን ላይ አሁን አንተውም ላይ ከክርስትና በፊት የነበረው ከሙስሊም በፊት የነበረው ክርስትና ነው የሚል መጽሐፍ አለው መረጃ ነው ጥያቄው። ከክርስትና በፊት የነበረ ሙስሊም ነው በነገራችን አሁን እዚህ ቁርአን ላይ ያመንከው አዳም አሁን ምንድነው የጠየቀን? አሁን ኦኬ ከኔ በፊት እስልምና ክርስትና አለ ብሏል። ክርስትና መጽሐፍ ላይስ ከኔ በፊት እስልምና አለ ወይ ብሏል አይደለ ጥያቄ? አዎ የኛው ያንተው ክርስትና ከእስልምና በፊት ነው የነበረው ወይ እስልምና ደግሞ ክርስትና በኋላ ነው የመጣው የሚል መጽሐፍ አለ። እንደዚሁ ቃል በቃል በደንብ አስተውሉ። ክርስትና አለ፣ እስልምና አለ። ስለዚህ እስልምና ምን አለ? ከኔ በፊት የነበረው ክርስትና ነው አለ። ከኔ በፊት የነበረው ክርስትና ነው አለ። ክርስትናውስ ከኔ በፊት እስልምና አለ ወይ ብሏል ወይ ነው አይደል ጥያቄ? አዎ አይደለም። ክርስትናው አንተው ክርስትና ላይ እስልምና ከክርስትና በፊት በኋላ ነው የመጣው። ክርስትና ከእስልምና በፊት ነበረ። አሁን በፊት መኖሩና በኋላ መምጣቱ እውነት ላይ ምሳሌ ድርድር የለም። አሁን ክርስትና በኋላ ኦኬ ክርስትናው እስልምና በኋላ የመጣ ነው የሚላል ወይ ነው? አው yes ጎበዝ አይኑ እንደዛ ብሎ ስም ጠቅሶ እንደዛ አይልም። ማይልበት ምክንያት ምንድነው? እሱ በደንብ አስተውል። ራይት እንደዛ ማይልበት ምክንያት ምንድነው? ምክንያቱም ክርስትና በነበረበት ዘመን እስልምና ስላልነበረ ስሙም ስለማይታወቅ ሐሰተኛ ነቢያት እንደሚመጡ ሰዎችን እንደሚያስቱ መጽሐፍ ቅዱስ በግልጽ ይናገራል። ያጋንንትን ምስክር እየተቀበሉ ሃይማኖትን እንደሚክዱ መጽሐፍ ቅዱስ ይናገራል። ቁርአኑ ደግሞ ያጋንንትን ምስክር ሰምተው እስልምናን እንደመሰረቱ ይናገራል። በበል መጽሐፍ ቅዱስ ሰዎች ያጋንንትን ትምህርት ሰምተው ማቴዎስ ወንጌል ምዕራፍ 7 ላይ ማቴዎስ ወንጌል ምዕራፍ 24 ላይ ሰዎች ሐሰተኛ ነቢያትን እንደሚከተሉ ይናገራል። ያጋንንትን ትምህርት እንኳን እየሰሙ ሃይማኖትን እንደሚቀይሩ ይናገራል። ሱራ 72 ከቁጥር 1 እስከ 3 ያጋንንትን ስብከት ሰምተው እስልምናን ተቀበሉ፣ ሙስሊም ሆኑ። የማንን ትምህርት ሰምተው? ያጋንንትን። ስለዚህ መጽሐፍ ቅዱስ ምን ነገረን? የክርስቶስን ስቅለት የሚቃወም የክርስቶስን ስቅለት የሚቃወም በሙሉ አጋንንታዊ እንደሆነ ነገረን። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 20 አካባቢ ጀምሮ ስቅለቱን ሲቃወሙ ጴጥሮስን እንኳን አንተ ሰይጣን ዞረል ብሎ እንዳለው ማለት ነው። ስለዚህ ስቅለቱን መቃወም አጋንንታዊ ነው። መሐመድ መጣና ሱራ 4:157 ላይ አልሰቀሉትም አልገደሉትም የሚለውን ሲያቀነቅን አልተሰቀለም አልተገደለም ሲል ይሄ የአጋንንታዊ ስብከትን አስተምሮ ዞ መጥቶ ነው። ሳይ ሙስሊም 450 ላይ ከአጋንንቶች ጋር ህብረት አድርጎ ምንም መሰረተ ማለት ነው እስልምና። መጽሐፍ ቅዱስ ግን ምን ነግሮናል? ሰዎች በኋላ የአጋንንትን ምስክር ሰምተው አጋንንታዊ አስተምሮን አጋንንታዊነትን እንደሚመሰርቱ ነገረን። አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ ኤፌሶን 4:5 ላይ አስቀድሞ ስለነገረን ከዚህ ውጭ ያሉት አጋንንታዊ ምስክሮች አጋንንታዊ ትምህርቶች እንደሆኑ ነግሮናል። ታዲያ እስልምና ይበልጥ በኋላ የመጣ መሆኑን ሳይ ሙስሊም አንዴ ክፈትልን 855 ሲላይ ሙሐመድ ራሱ ምን አለ? እኛ እስልምና የመጨረሻው ስንሆን ክርስትና ደግሞ የመጀመሪያው አስቀድሞ አይሁድና ክርስትና እንደነበረ ነገረን። ሳይ ሙስሊም 855 ሲ አንብቦ እሺ ሳይ ሙስሊም 855 ሲ እንደዚህ ይላል። አቡ ሁረይራ ሪፖርትድ አላህስ ሜሴንጀር አሴይንግ አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል we are the last but we would be the first on the day of resurrection እኛ የመጨረሻዎቹ ነን በቂያማ ቀን ግን የመጀመሪያዎቹ እንሆናለን and we would be the first to enter paradise but they were given the book before us ከኛ በፊት የተሰጣቸው መጽሐፍ የተሰጣቸው ሰዎች እኮ ነበሩ አለ and we were given after them እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል። ቀጥል ኦኬ
Yeah, they disagreed and Allah guided us right and whatever they disagreed regarding the truth. አላህ እነሱ በዛ ነገር ባለመስማማታቸው እኛን ግን ወደ ቀጥተኛው መንገድ መርቶናል። And it was this day of their about which they disagreed. But Allah guided us to it and that is Friday for us. እነሱ ግራ በተጋቡበት አላህ እኛ በቀጥተኛው መንገድ በሰጠበት ቀኑ አርብ ቀን ተሰጥቶናል አለ። The next day is for the Jews. የሚቀጥለው ቀን ቅዳሜ ቀን ደግሞ ለአይሁዶች ተሰጥቷል። And the day following for the Christians. የሚቀጥለው ከቅዳሜ ቀጥሎ ያለው ቀን ደግሞ ለክርስቲያኖች ተሰጥቷል። ክርስቲያኖች መጀመሪያዎቹ እንደነበሩ አይሁዶች እና እስልምና ግን የመጨረሻ እንደሆነ ቅዳሜ ቀን አይሁዶች ሰንበትን እንደሚያከብሩ ክርስቲያኖች ደግሞ እሁድ እንደተሰጣቸው እሁድን መጀመሪያ ሰንበት ቀን የምናከብርበት ምክንያት ደግሞ ምንድነው? እሱ ክርስቶስ ስለተነሳባት ነው። የመጀመሪያይቱ ሳምንቱ የመጀመሪያይቱ ቀን ብለን የምናከብራት ክርስቶስ ስለተነሳባት ነው እሁድን እኛ የምናከብረው ማለት ነው። ስለዚህ ክርስትና የመጀመሪያ እንደሆነ በደንብ ቁርአኑ ሐዲሱም ይናገራል። መጽሐፍ ቅዱስ ደግሞ በግልጽ የክርስቶስን ስዕለት የሚቃወም የክርስቶስን አስተምሮ የሚቃወም እሱ አጋንንታዊ ነው። ሰዎች ሃይማኖት ሊቀይሩ የሚችሉትና አዲስ ሃይማኖት ሊመሰርቱ የሚችሉት ደግሞ የአጋንንትን ምስክር ሰምተው ነው። እሱም ደግሞ የአጋንንት ልጆች ይባላሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ማለት ነው። እሺ እፎይ፣ አሁን ክርስትና የመጣው እንትና ኢየሱስ ክርስቶስ ካረገ በኋላ ነው ወይስ ሳያርግ በፊት ነው? ነበር ምን ማለት ነው? ክርስትና ማለት ምን ማለት ነው? ክርስትና ማለት ምን ማለት ነው? አስረዳኝ ነው ጥያቄው። እኔ አላውቅም። አሁን ክርስትና ማለት ክርስቶስን መከተል ማለት ነው። ክርስቶስን መከተል ማለት ነው። ክርስቶስን መከተል ማምለክ ነው። መከተልን አምሳል ክርስቶስን መከተል ነው። መልካም፣ በደንብ አስተውለኝ። እሺ፣ ክርስትና ማለት ክርስቶስን መከተል ነው። ክርስቶስን መከተል ከሆነ ደግሞ ክርስቶስን መከተል ክርስቶስ ካረገ በኋላ ነው በኋላ ነው የሚባል ነገር አይደለም። ክርስቶስ በነበረበት ዘመንም ሲከተሉ ስለነበር ነው። ደቀ መዛሙርቱም ሲከተሉት ነበር አይደለ? አልነበረም? ነበረ በለኝ አንተ እኔ ያረከው ነበረ። ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ 10ቱ ደቀ መዛሙርቶች 12 ስማቸውን ታገኘዋለህ። ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 37 አካባቢ ጀምሮ እኛ ሁሉን ትተን የተከተልን ይለዋል። ኦኬ። ስለዚህ ክርስቶስን መከተል እስከሆነ ድረስ ክርስቶስን ይከተሉት ነበር ማለት ነው። በስም ደረጃ ኦፊሻሊ ስም እንደዚህ በማስ የተጠሩበት ከሆነ ግን ክርስቶስን ማመን ክርስቶስን መከተል ክርስቶስ ማለት ነው። በእናንተ እምነት ክርስቶስ አምላክ ነው፣ ነቢይ ነው፣ የተላከላችሁ እሱን ተከተሉ የተባላችሁ መልእክተኛ ነው ወይስ እንትን ነው? አምላክ ነው። መከተል ማለት ነው ምሳሌ የሆነ ተላኪ ያለ ማለት ነው። የሆነ የተላከ ሰው አለ፣ ያን ሰው የተከተሉ ያለበት እነዛ መስመር መሰለኝ። ምሳሌ አንተ በአንተ ሀሳብ መከተል ክርስቶስን መከተል ማለት ስትለኝ ምሳሌ ክርስቶስን ማን የላከላችሁ ለእናንተ ኬት ነው የመጣው? እንዴት ነው የምትከተሉት ነው ጥያቄው። በአምላክነት ነው የምትከተሉት ወይስ በምንድን ነው ባስተምሩት? በመጀመሪያ ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ኬት ነው የመጣው? እሱ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደሚናገረው በዓለም ነበር፣ ዓለሙም አላወቀው፣ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህም ከስጋና ከደም አይደለም ይላል። ሰው በሁሉ የሞላ በሁሉ ያለ ነው እርሱ። ነገር ግን በስጋ ተገለጠ፣ በስጋ መጣ። ወዴት? ወደ ገዛ ወገኖቹ። ከአይሁድ ተወልዷል፣ በስጋ ተገልጧል። ከዛ ስለዚህ ምን ብለን ነው የምንከተለው ካል ጥያቄ ምን ብላችሁ ነው ማን ብላችሁ የምትከተሉት? እርሱ በስጋ የተገለጠ አምላክ ነው ብለን ነው የምንከተለው። እርሱ የአብ ልጅ የእግዚአብሔር ልጅ ብለን እናምናለን ማለት ነው። ማቴዎስ ወንጌል ላይ ምዕራፍ 16 እንደሚናገረው እሱ የአብ ልጅ ነው። ሰዎች ስለ እኔ ማን ይላሉ ብሎ በጠየቀው ላይ ጴጥሮስ አንተ ይኸው የእግዚአብሔር ልጅ ነህ ብሎ መልሶለት ራእይ ተሰጥቶት አንተ ይሄ ብፁዕ ነህ፣ ይህን ስጋና ደም አልገለጸልህም የሰማዩ አባቴ እንጂ በማለት በአንተም ለቤተክርስቲያን ይመሰርታለሁ ብሎታል ማለት ነው። ስለዚህ ምንድነው እሱ ክርስቶስ የእግዚአብሔር ልጅ ነው ብለህ ማመን አንዱ ነው። እሱ የአብ ልጅ ነው። ክርስቶስ የእግዚአብሔር ልጅ ነው።
ይሄ እስልምናው ግን በኋላ መጥቶ ይህንን እንድናይ አድርጎታል። ሱራ 1988 እስከ 93፣ ሱራ 601 ላይ፣ ሱራ 39 ላይ፣ ሱራ 21 7 ወይም 17 ላይ ይህንን እንድናይ ያደርጋቸዋል ማለት ነው። ስለዚህ መጽሐፍ ቅዱሱ አስቀድሞ የነገረን ምንድነው? እሱ ክርስቶስን ማን ብለህ እንድትከተል ነው? የአብ ልጅ የእግዚአብሔር ልጅ ብለህ እንድትከተል ማለት ነው። የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም፣ ራሱ አምላክ አይደለም ማለት ነው። ኦኬ ሱራ 43:81 ላይ ለአራማን ልጅ ቢኖረው ከተገዦች የመጀመሪያ ነኝ በል ይላል። አራማን ልጅ ካለው ከተገዦች የመጀመሪያ የሚሆነው ልጁ ምን ቢሆን ነው? ፍጡር አይደለም፣ በቃ ፈጣሪ ስለሚሆን ነው። አላህ ልጅ ቢኖረው ለልጁ ተገዢ ነኝ በል የሚልህ ምን ስለሆነ ነው? ልጁ አምላክ ስለሚሆን ነው። በደንብ አስተውል። ስለዚህ ክርስቶስ ከአብ የተካከለ ፍቃድ፣ ስልጣን አለው። የአብ ልጅ ነው። ስለዚህ ልጁ ነው ስንል አምላክ ነው እያልን ነው ማለት ነው። አምላክ ነው፣ የአምላክ በስጋ ተገለጠ እያልን ነው። ሪፖርት በጣም እየበዛ ቢመስለኝ እንትን አድርጎኛል። ስለዚህ ልጁ ነው ስንል አምላክ ነው እያልን ነው። ምክንያቱም የባህሪ ልጅ እኮ ወልድ ማለት ልጅ ማለት ነው። በግዕዝ እኮ ነው ወልድ ማለት ልጅ ማለት ነው፣ ወይንም ሰን ማለት ነው። ዕብራውያን ምዕራፍ 1 ላይ ቁጥር 2 እስከ 3 ስታነብ ዓለማትን የፈጠረበት በልጁ እርሱ የክብሩ መንጸባረቅ የባህሪው ምሳሌ ይለዋል። ስለዚህ የክብሩ መንጸባረቅ የባህሪው ምሳሌ፣ ስለዚህ ከአብ ባህሪ ጋር የተካከለ ማለት ነው። ከእርሱ የተካከለ ማለት ነው። ዓለማት የተፈጠረበት ቃል እርሱ ቃል ነው። ልብ በል ቃል ነው። አካላዊ ቃል ነው። ዓለማት የተገኙበት ነው። ዓለማት የተፈጠሩበት ነው። እግዚአብሔር ቃል ፍጡር አይደለም ብለን ነው የምናምነው። ያ ቃሉ አካላዊ ነው ብለን ነው የምናምነው። ያ ቃሉ ፈጣሪ ነው ብለን ነው የምናምነው። ስለዚህ ወልድ በደንብ አስተውል። ወልድ የአብ የባህሪ ቃሉ ነው ብለን ነው የምናምነው። አንተ ቁርአን ብለህ የምታምነው ቁርአን ፍጡር አይደለም ብለህ ነው የምታምነው። ቁርአን ያ ፍጡር ያልሆነው ያላ ቃል ባህሪው ነው ብለህ እንደምታምን፣ እኛ ደግሞ ምን ብለን እናምናለን? ወልድ ወይንም ደግሞ ቃል አካላዊ ቃል የአብ የባህሪ ቃሉ ነው። ያ ቃል ደግሞ አካላዊ ነው። ያ ቃል ደግሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ ሁሉን የፈጠረ ሁሉን ያስገኘ ያ ቃል በስጋ ተገለጠ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ በሚለው ማለት ነው። ስለዚህ ያ ቃል አካላዊ ቃል በስጋ ሲገለጥ ስግው ቃል ክርስቶስ ተብሎ ይጠራል። ያ ቃል ደግሞ የአብ ልጅ ተብሎ ይጠራል። የአብ ልጅ ስንል ከሱ የተገኘ ከሱ የተወለደ ስለሆነ ከሱ የሚወጣ ስለሆነ ማለት ነው። አንተ ቁርአን ብለህ ታምናለህ። ቁርአን ወረቀቱ ፍጡር ነው ብለህ ታምናለህ። ወረቀቱ ፍጡር እንደሆነ ታውቃለህ፣ ከጊዜ በኋላ የመጣ ቃሉ ግን ፍጡር አይደለም፣ ዘላለማዊ ነው፣ ኢተርናል ነው፣ ያላ ቃል ነው ብለህ ታምናለህ። ስለዚህ ቃሉን ቁርአን ምንድን ነው ብትባለው ፍጡር ነው ፍጡር አይደለም ቢባል በሙስሊሞች የሚታመነው ቁርአን ፍጡር አይደለም ተብሎ የሚታመነው ወረቀቱ ምንም እንኳን ፍጡር መሆኑ የሚያዝ የሚነካ የሚዳሰስ መሆኑን ብናቅም ፍጡር አይደለም ብለህ ታምናለህ። እኛ ምን እናምናለን? ክርስቶስ በስጋ የተገለጠ አካላዊ ቃል ነው። ስለዚህ በማይታይ ማይዳሰስ ማይነካው ማይወሰነው እንደዚህ ማይነገርለት ሄደ መጣ ተላከ ተብሎ ማይነገርለት ያ ቃል በስጋ ተገለጠ፣ ስጋን ተዋህዶ ተገለጠ። ስለዚህ መጣ ሄደ ተላከ ተብሎ ተነገረለት። ለምን? በስጋ ተገለጠ። ያ የማይወሰነው ለምን? በሚወሰን በአጭር ቁመት በጠባብ ደረት ተወሰነና ተገለጠ፣ ታየ፣ ተነካ፣ ተዳሰሰ። ልክ የአላህ ቃል ማይነካ ማይዳሰስ የነበረው ቁርአን ላይ ወረቀት ላይ ሲጻፍ ግን ልነካው ልዳሰሰው ቻልክ አይደለ? ያ ልነካው ልዳሰሰው የቻልከው ፍጡር አይደለም እንደምትለው ቁርአንህን እኛ ደግሞ ምን ብለን እናምናለን? አካላዊ ቃል ወልድ በስጋ ተገለጠ። እሱ ስግው ቃል ምንድነው? አምላክ ነው። ስለዚህ እርሱ የአብ የባህሪ ልጁ ነው። የባህሪ ልብ በል የጸጋ ልጅ አይደለም፣ የባህሪ ልጁ ነው። የባህሪ ልጁ ዓለም ሳይፈጠር ሁሉን የፈጠረ ሁሉን ያስገኘ የአብ ክንዱ የአብ እጁ ነው ወልድ ማለት ነው። ስለዚህ አንድ ፍቃድ አለ። ያም ፍቃዳቸው አብና ወልድ ምንም መለያየት መነጣጠል የሌለበት አንዲት ፍቃድ አለቻቸው ማለት ነው። አብ ያለው ሁሉ ወልድ አለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደሚናገረው ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው። ስለዚህ አንድ ስልጣን አንድ አገዛዝ አለ ማለት ነው። እሺ ቴንኪው ገባኝ። አንድ ጥያቄ ነው ከአብና አብ ምሳሌ አሁን ኢየሱስ የአብ ልጅ ነው አልከኝ። እሺ ዛሬ ተረዳው። እሺ ከኢየሱስና ከአብ በፊት ማን ነው መጀመሪያ ነበሩ? ኦኬ የትንቢተ ኢሳይያስ ምዕራፍ ስንት ላይ ነው? ከኔ በፊት ማንም አስቀድሞ የለም ይላል። አይ ቲንክ ጥቅሱን ረስቼዋለሁ።
ከእግዚአብሔር በፊት ማንም አስቀድሞ የለም። ለእግዚአብሔር ታይምም አይነገርለትም። ወንድማችን ከአላህ በፊት ማን ነው አስቀድሞ ያለው እንደማለት ነው። ከአላህ በፊት አስቀድሞ ማን ነው እንደማለት ነው። በደንብ አስተውል። ሎክ ታይምና ነገሮች ሁሉ ፈጣሪ አስገኚ እግዚአብሔር ነው። በደንብ አስተውል። ስለዚህ ከእርሱ በፊት ማን ነው ተብሎ አይነገርለትም። የሁሉ አስጀማሪ እሱ፣ ጀማሪ የሌለው አስጀማሪ እሱ ነው። መጀመሪያ መጨረሻም እርሱ ስለሆነ ማለት ነው። የሁሉ አስጀማሪ እንጂ ከሱ በፊት ሌላ አስጀማሪ ያለው አምላክ የለም ማለት ነው። ስለዚህ ለአምላክ ከአምላክ በፊት ማን ነው ካልክ ምን ይመጣብሃል? ለዛኛውስ ማን ነው አስጀማሪ? ለዛኛውስ ማን ነው ይመጣብሃል ማለት ነው። ልክ ነው፣ በደንብ ልክ ነው። አሁን አንድ ላይ ልጠይቅሽ፣ ከዛ ኢየሱስ ከዛ በኋላ የመጣው ማለት ነው ከአብ በፊት አሁን ከኢየሱስ በፊት አብ ነበረ እንትን የኢየሱስ አባት። ከዛ በኋላ ደግሞ አብ ደግሞ እንትናን ወልዶ ኢየሱስን ወልዶ ለምሳሌ ምድር ላይ ምሳሌ ምድርን ፈጠረ አልከኝ። በሱ በቃሉ አብ ኢየሱስ ስጋ ሆኖ በስጋ የተገለጠ አምላክ ሆኖ ምድርን ፈጠረ። ከዛ ፊት የነበረው ግን አብ አልነበረም ወይ? እሺ ወልድ አልነበረም ለማለት ነው። አንድ ያገልገብ አባትና ልጅ እኮ በእድሜ ይበላለጣሉ። ግልጽ ነው። አባት መጀመሪያ መኖር አለበት፣ ከዛ በኋላ ልጅ ነው። አሁን ኢየሱስ የእግዚአብሔር ልጅ የእግዚአብሔር የአብ ልጅ ከሆነ ግድ በቃ በእድሜ መጀመሪያ የነበረው አብ ነው ማለት ነው። ስለዚህ ቀጣይ የመጣው ኢየሱስ ነው። ኦኬ ወልድ የአብ ልጅ ነው ስልህ የጸጋ ልጅ ነው ያልኩህ ወይንስ የባህሪ ልጅ ነው ያልኩህ? ወልድ የአብ ልጅ ነው ስልህ የጸጋ ልጅ ነው ያልኩህ ወይንስ የባህሪ ልጁ ነው ያልኩህ? የባህሪ ልጁ ማለት የባህሪ አስረዳኝ። የባህሪ ልጁ ነው ያልከኝ? አዎ ልክ ነው። ልክ እዛ ላይ የባህሪ ልጅ ማለት ነው። ጋበዝ። ስለዚህ ባህሪ ከአካል ተነጥሎ አይኖርም። ባህሪ በአካል ነው የሚኖረው ማለት ነው። ስለዚህ የባህሪ ልጁ ከሆነ አስቀድሞ አብሮት ነበር ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ። ስለዚህ እኛ በደንብ አስተውል። ወልድ የአብ የባህሪ ልጁ ነው ስንል በዘመናት ውስጥ የሆነ ሰዓት ላይ የመጣ እኔ አንተ ቢኒ እንዳለ ነው በዘመን በእድሜ እንደምንበላለጠው እንደዛ እያልን አይደለም። የአብ የባህሪ ልጁ ነው ስንል ቃሉ ነው ስንል አብ ቃሉን ፈጥሮ ከዘመናት በኋላ እንደዛ ተወለደ ምንል አይደለንም። በደንብ አስተውል። የአብ ቃል ከአብ ጋር በደንብ አስተውል። ለቅጽበት ለአይን ጥቅሻ እንኳን የዘመን መቀዳደም መነጣጠል የላቸውም። ለዘመን ለአይን ጥቅሻ እንዲች ምትል እንኳን የላቸውም። አላቸው ካልክ ምን ያመጣብሃል መሰለ? ይሰማላ ፈጣሪ አለቃል የነበረበት ዘመን አለ የሚል ያመጣል። አንተ